በስደት ኑሮ ብዙዎች ይደረስበታል ብለው የማያስቡት ደረጃ ላይ ደርሶና ስኬታማ ሆኖ ከራሱም አልፎ 900 ለሚጠጉ ሰዎች የሥራ ዕድልን ከፍቶ በኃያሉ ሀገር አሜሪካ ላይ በቢዝነስ የነገሰው ሰው ማን ነው? ይህ ሰው በአሜሪካ የመኪና ማቆሚያ ፓርኪንግ ሰራተኛ ከመሆን አንስቶ ዋሽንግተን ዲሲ ላይ አለ የተባለ ትልቅ የፓርኪንግ ተቋምን ማቋቋም የቻለ ምጡቅ የቢዝነስ ሰው እንደሆነ ይነገርለታል። የዋሽንግተን ነዋሪዎች ለመዝናናት ቢሉ ስፖርት ለማየት፣ ለስብሰባ ቢሉ ለጉዞ በሄዱበት ሁሉ መኪናቸውን ተረክቦ ተንከባክቦ የሚያቆይላቸው ግዙፍ ተቋም መስራችም ነው። $50 ብቻ በኪሱ ይዞ ወደ አሜሪካ ገብቶ አሁን ላይ በሚሊዮኖች የሚቆጠሩ ዶላሮችን የሚያንቀሳቅስ ተቋም ባለቤት እስከመሆን የደረሰው ኢትዮጵያዊው የዲሲ ፓርኪንግ ንጉስ ሄኖክ ተስፋዬ የዛሬው ዋነኛ ትኩረታችን ነው። መሰል ታላላቅ ከህይወት ልምዳቸውና ስብዕናቸው ትምህርትን ልንቀስምበት የምንችላቸውን ሰዎች ከመነሻቸው ጀምረን የደረሱበትን የስኬትና የአስተዋጽኦ ማማ ያስቀኝንባቸውን ቪዲዮዎች ከቻናላችን ሁ ኢዝ ሁ የተሰኘው ፕሌሊስት ላይ ማግኘት ይችላሉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጠይቃለን። ይህንን የህይወት ገጽ ታሪክ ስናጠናክር ቪኦኤ የሰራውን ዶክመንተሪ፣ ቴዴክስ ላይ ባለቤቱ ያደረገውን ንግግርና ከዛም በራሱ በባለቤትነት የሚመራው ተቋም ድረገጽን እንደ ማጣቀሻም ተጠቅመናል። ውልደትና እድገት መሃል ፒያሳ ደጃቹቤ ሰፈር የተወለደው ሄኖክ ትምህርቱን በአሜሪካ ለመከታተል ሄደው እንደ ፈረንጆቹ አቆጣጠር በ1990 ነበር። በጊዜው የ16 ዓመት ታዳጊም ነበረ። ሄኖክ አሜሪካ እንደገባ ዲሲ ፐብሊክ ሃይ ስኩል ተምሮ ትምህርቱን ባጠናቀቀባት ዋሽንግተን ዲሲ እስካሁን ድረስ በመኖር ላይ ይገኛል። ከልጅነቱ ፓይለት መሆን ይፈልግ የነበረው ሄኖክ ለኮሌጅ ትምህርት በሚል በሌሎች የአሜሪካ ግዛቶች የመኖር ዕድል ገጥሞት እንደነበር፣ ነገር ግን ዋሽንግተን ዲሲን ከልቡ በመውደዱ እዛ ለመኖር እንደመረጠም በተደጋጋሚ ይናገራል። በልጅነቱ ስፖርት የሚያዘወትር በአትሌቲክስም ስኮላርሺፕ ማግኘት የቻለ ሰው የነበረም ሲሆን በተለያዩ ቡድኖችም ካፒቴን እስከመሆን ደርሶ የነበረው ሄኖክ ስፖርት ለቢዝነስ የጠቀሙኝን እንደ ዲሲፕሊንና የቡድን ስራ ያሉ ክህሎቶችን ያስተማረኝ የምወደው ነገር ነው ይላል። ገና ኮሌጅ ተማሪ በነበረበት ወቅት ከትምህርቱ ጎን ለጎን የፓርኪንግ ሰራተኛ በመሆን ይሰራ የነበረም ሲሆን የኑሮ ቀዳዳዎችን ለመድፈን የኮሌጅ ወጪዎችን ለመሸፈን ብሎ ፓርኪንግ በሚሰራበት ጊዜ የፓርኪንግ ቢዝነስን በደንብ የማወቅ ዕድሉን ያገኛል። ከዛ በኋላ ነበር ይህ ቢዝነስ እኔም መስራት እችላለሁ የሚል ስሜት የሚያደረበት። ኮሌጅ እየተማረ በተመሳሳይ ጊዜ ስራ እየሰራ ቢዝነሱንም ለመጀመር አሰበ። የንግድና የስራው ጊዜ በኪሱ $800 ብቻ ይዞ የተነሳው ሄኖክ ለመኪና ማቆሚያ የሚሆኑ ቦታዎችን ተከራይቶ ስራውን ለመጀመር በማሰብ ፍለጋውን ረጅም ጊዜ አጧጡፏል። በዋሽንግተን ዲሲ አካባቢ ዩ ስትሪት በተባለ ቦታ ላይ ታዲያ የሚከራይ ተብሎ የተጻፈ አንድ ቦታም ይመለከታል። ቦታው በመጀመሪያ ሲታይ ንጹህና ለመኪና ማቆሚያ ምቹ የማይመስል ቢሆንም ሄኖክ ግን ግድ የለም እዚሁ ሞክራለሁ ብሎ ለአከራዩ ስልክ በመደወል ቦታውን ለመከራየት እንደሚፈልግ ማሳወቀ። ታዲያ $1 ሚሊዮን ተቋም ዩ ስትሪት ፓርኪንግ መነሻ ቦታው ይሄ ነበር። በወቅቱ ቦታ ብዙ እንቅስቃሴ አልነበረው፣ የተቀሳቀሰ ቢሆንም የ4 ዓመቱ ወጣት ግን $800 የመኪና ማቆሚያ ቦታውን ተከራይቶ ስራውን ሀብሎ ይጀምራል። የራሱን ቢዝነስ በመጀመሩ እጅግን ተደስቶ በሞራል ለተነሳው ሰው ግን ነገሮች አልጋ ባልጋ አልነበሩለትም። ገና ስራውን ከመጀመሩ መንፈስን የሚያዳክም ተስፋ የሚያስቆርጥ ነገርም ይገጥሟል። ለስራ በተከራያት ቦታ መኪናቸውን ለማቆም የሚፈልጉ ሰዎችን ማግኘት ለሄኖክ ፈተናም ይሆንበታል። 22 መኪናን ብቻ ማቆም የሚችለው ቦታ ላይን የማይማርክ መኪናን ለማቆም የማይጋብዝም ነበር። $1 ክፍያ ብቻ አገልግሎቱን እንደሚሰጥ ማስታወቂያ ቢያስቀምጥም በዛ ቦታ መኪናውን አዙሮ የሚያቆምለት ሰው ግን በፍጹም አልተገኘም። ትምህርትና ስራውን አንድ ላይ ያስኬደ በተጨማሪም ቢዝነስን መጀመር ላሰበው ሄኖክ ነገሮች እንዳሰበው ባይሄዱለትም በጽናት የተሞላው ይህ ሰው ግን የቦታውን ግማሽ ለሌላ ዓላማ ለመዋልና ከዛም ላይ ገንዘብን ለመስራት ያቀዳል። ይህ ዕቅዱ ያገለገሉ መኪኖችን እየገዛ መሸጥ ነበር።
በአካባቢው ይሸጡ የነበሩ ያገለገሉ መኪኖችን እየገዛና የተከራየ ቦታ ላይ ግማሹን እያቆመ መኪናዎቹን በትርፍ ይሸጣቸው ጀመር። በዚህም ተጨማሪ ገንዘብን መስራት የቻለም ሲሆን ይሁን እንጂ ይህ ስራ ለተወሰነ ጊዜ ወጪዎችን የሸፈነለት ቢሆንም ለትልቅ ህልሙ የሚሆን ገንዘብ ማግኘትን ግን አላስቻሉም። ትልቅ ህልሙ ብዙ ገንዘብና ኢንቨስትመንትን የሚፈልግ ነበር። በዚህ ጊዜ ግን ጥረቱና ጽናቱን የሚከፍል በሚመስል መልኩ ለመኪና ማቆሚያ ስራው በተከራየው ቦታ ትልቅ ቲያትር ቤት ተከፈተ። ጭር ያለ የሚመስል የነበረውን ቦታ ሞቅ እያለ መምጣትም ጀመረ። ይህኔ ነበር ሄኖክ ቢዝነሱ በሁለት እግሩ ለማቆም ገንዘብ መፈለግ የጀመረው። ብዙ ባንኮችን አናገርኩ፣ ነገር ግን በቂ የሆነ የቢዝነስ ልምድ የለህም በሚል ከለከሉኝ ሲል የሚናገረው ሄኖክ በዚህ ሁሉ ውጣ ውረድ ውስጥ ሆኖ እንኳን ህልሙ ላይ ተስፋ አልቆረጠም። ከዚያ በኋላ ነበር ማርሽ ቀያሪ የሆነ ነገር የተከሰተው። ከጥቂት ዓመታት በኋላ አንድ ኢትዮጵያዊ ሄኖክ ጋር መኪና ለመግዛት ይመጣል። ታዲያ ይህ ሰው መኪናን ለመግዛት እጁ ላይ ገንዘብ እንደሌለና በአሜሪካ ከሚገኘው ኢትዮጵያን ኮሚኒቲ ዴቨሎፕመንት ካውንስል ብድር ተበድሮ እንደሚገዛ ይነግሯል። ይህ እድል እንደነበር ሄኖክ ፈጽሞ አያውቅም። ወዲያውኑም በሰማው ነገር እጅግ ተደስቶ ወደዚያ ቦታ በመደወል ስለ ማይክሮ ፋይናንስ አገልግሎታቸው ጠየቀ። ተጨማሪ ያገለገሉ መኪኖች መሸጫ ለመክፈት የመኪና ማቆሚያ ቢዝነሱንም ለማስፋፋት እንደሚፈልግ፣ ለዚህም ገንዘብ እንደሚያስፈልገው አስረዳቸው። ከጥቂት ወራት በኋላም ለብድር አመለከተ። ኢትዮጵያን ኮሚኒቲ ዴቨሎፕመንት ካውንስል የተባለው ተቋምም ብዙ ባንኮች የቢዝነስ ልምድ ይጎልሃል ብለው ያጣጣሉትን የሄኖክን ቢዝነስ ፕላን ተመልክቶ የብድር ጥያቄውን ተቀበለው። 3 ያገለገሉ ቶዮታ ላንድ ክሩዘር፣ ኒሳን ማክሲማ እና ጂፕ መኪኖችን ማስይዞ $35,000 ብድር በ2003 ዓ.ም ተቀበለ። በዛ ገንዘብ ሁለተኛ ያገለገሉ መኪኖች መሸጫንም ይከፍታል። ይህ ቢዝነስ እጅግ ስኬታማም ይሆንለታል። ያኔ ነበር የመኪና ማቆሚያ ማኔጅመንት ቢዝነሱን የሚያጧጧፈው። በአሜሪካ እጅግ ብዙ የሆኑ መኪና ማቆሚያ ቦታዎችን የሚቆጣጠረውን ድርጅት ከስር ተነስቶ አሁን ላለበት ደረጃ እንዲደርስ በጽናትና ባልበገር ባይነት በሁለት እግሮቹ አቆሙ። በአንድ ወቅት $50 ብቻ ይዞ የመጣው ስደተኛ ለሌሎች ከሀገራቸው ለሚሰደዱ ሰዎች ሁሉ መሆን የሚችልም ሲሆን በድርጅቱ ውስጥ ለብዙ የቤተሰብ አባላት የሥራ ዕድልን መፍጠር ቻለ። የሄኖክ ድርጅት አሁን ላይ 9,000 መኪኖችን በአንዴ የሚያቆሙ የአሜሪካ እጅግ የተጨናነቀ የሚባለው ሮናልድ ሬገን ኤርፖርት የመኪና ማቆሚያ ቦታን ጨምሮ ሌሎች የመኪና ማቆሚያዎችን ይቆጣጠራል። ስኬት በቀላሉ አይመጣም። ትዕግስት፣ ጽናትና ጥንካሬን ይፈልጋል የሚለው ሄኖክ አሁን ላይ በ1998 የጀመረው $1 ሚሊዮን ተቋም ዩስትሪት ፓርኪንግ ተቋም መስራችና ስራ አስኪያጅም ነው። ከ80% በላይ ኢትዮጵያውያን ሰራተኞችም ያሉ ሲሆን ከራስ ያለፈ ብዙ ኢትዮጵያውያን ሀገር ቤት ገንዘብ እንዲልኩ ቤተሰባቸውን እንዲያግዙ ማድረግ ችያለሁ ብሎ በኩራት መናገር የሚችል ሰውም እንዲሆን አስችሎታል። በስደት ከሄደ ከ2 ዓመታት በኋላ አሜሪካ ልትጠይቀው ለሄደችው እናቱ ሳይቀር እዛው አሜሪካ ላይ ቢዝነስን ከፍቶ እንድትሰራም አስችሏታል። እናቴ የመጣችው እኔን ለመጠየቅ ነበር፣ ነገር ግን ትንሽ ልጅ ስለነበርኩኝ ትታይ ለመሄድ አላስቻላትም። አገር ቤት ያለ ኑሯን ሁሉ ትታ ከኔ ጋር ለመኖር ወስናለች። ታዲያ እናቴ ምግብ መስራት የምትወድ ጎበዝ ሼፍ ስለነበረች ለሷም ህልሟ የነበረው የምግብ ስራን እንድትጀምር ሬስቶራንትም ከፈትቼላታለሁ ሲልም ተናግሯል። ቢዝነሱ ከትውልድ ትውልድ የሚተላለፍ እንዲሆን ስሜን ይዞ የሚቆይ እንዲሆን እፈልጋለሁ የሚለው ሄኖክ የ22 ዓመቱ ኢምፓክት አዋርድ አፍሪካም ተሸላሚም ነበር። በሰው ሀገር ላይ ሆኖ የቢዝነስ ባለቤትና ስራ አስኪያጅ በመሆን ነጮችን ሳይቀር ቀጥሮ የሚያሰራው ይህ ለሀገሩም ጭምር ኩራት የሆነው ትልቅና ስኬታማ ሰው ስራን ለመጀመር ስታስቡ መንገዱ አልጋ ባልጋ እንደማይሆን አስቡ። ጥንካሬና ተስፋ ለመቁረጥ ወሳኝ ናቸው። ከዛም አልፎ ግን መረዳዳትና መተጋገዝ በአንድ ላይ መስራት አስፈላጊ ነገር ነው የሚለው ሄኖክ በስደት የሚኖሩ ወገኖቹን የሚያበረታና ምሳሌ መሆን የቻለም ሰው ነው። ለ27 ዓመታት በስኬት የቆየው ቢዝነሱንም አሁን ድረስ አሜሪካ ላይ ከትልልቅ ቢዝነሶች ተርታ የሚሰለፍም ሲሆን የዚህን ሰው ስኬት ለብዙዎች መነሳሳትን የሚፈጠር በየትም ቦታ በማንኛውም ሁኔታ ውስጥ ስኬታማ መሆን እንደሚቻል የሚያስተምር ነውና እኛም ይህንን ጀግና ኢትዮጵያዊ በዛሬው Who is Who ፕሮግራማችን አነሳንና በድጋሚ ለቻናላችን አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እየጠየቅን በዚሁ ቋጨ ነው። ለዛሬ ማበቃን። መልካሙን ሁሉም ተመኘን።